የዘውትር ጸሎት። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆነ ሶስትነት ወይም በስላሴ እያመንኩና እየተማጸንኩ ጠላቴ ሰይጣንን እክዳለሁ። በዚሽ በእናቴ በቤተ ክርስቲያን ፊት ቆሜ እክዳለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እክዳለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብረሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉስ አንተነ፣ የስጋም የነፍስን ፈጣሪ አንተነ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረ እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛ የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ለአንቺ ሰላምታ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አሜን። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይ ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ሰው ደግሞም ስለኛ ተሰቀለ። ጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውን ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብር ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት አንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለ ትመሰገናለህ። ምስጋናህን በሰማይ በምድር የሞላ ነው። ክርስቶስ ሆይ ላንተ እንሰግድልሃለን። ከሰማያዊ ከቸር አባት ጋር ሕይወት ከሆነው ከመንፈስ ቅዱስም ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ ለሚሆኑ ለስላሴ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። መስቀል መጽናናችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምንበታለን። ያመንበት እኛም በመስቀሉ ኃይል እንድናለን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባታል። ለጌታችን ለኢየሱስ ክርስቶስ መስቀል ምስጋና ይገባዋል። ክርስቶስ በይቅርታ በምሕረቱ ያስበን፣ በዳግም ምጽአቱ ጊዜ ያሳፍረን፣
ፈጠረን። ስሙን ለማመስገን ያንቃን ያትጋን፣ እሱንም በማምለክ ያጽናን። አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ጸሎታችንን አሳርጊልን፣ ኃጢአታችንን አስተስርይልን። በጌታችን በዙፋኑ ፊት ይህንን ህብስት ለመገበን ይህንን ጽዋ ላጠጣን፣ ምግባችንን ልብሳችንን ላዘጋጀልን፣ ኃጢአታችንን ሁሉ ለታገሰን፣ ቅዱስ ስጋውን ክቡር ደሙን ለሰጠን፣ እስከዚህም ሰዓት ላደረሰን ለልዑል እግዚአብሔር ለድንግል እናቱ ለክቡር መስቀሉ ክብርና ምስጋና እናቅርብ። በየጊዜውና በየሰዓቱ የእግዚአብሔር ስም ይክበር ይመስገን፣ አሜን። ሰላም ላንቺ ይሁን እያል እንሰግድልሻለን። እናታችን ማርያም ሆይ እንማልድሻለን። ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ብለሽ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማውራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም አለች፣ ነፍሴ እግዚአብሔርን ከፍ ከፍ ታደርገዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግነኛል። እርሱ ብርቱ የሚሆን ታላቅ ስራን ለእኔ አድርጓልና፣ ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎቹንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በበረከቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደራቸው። ምሕረቱን አስቦ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው። ቅዱስ ኤፍሬም የደረሰው ሐሙስ የሚጸለይ አምላክን የወለደች የድንግል ማርያም ምስጋና። እርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ጫፎቿ ሳይቃጠሉ ያያት ዕፅን ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ የመለኮቱ ባህሪ አላቃጠላትምና ከወለደችው በኋላ ድንግልናዋ አልተለወጠምና ሰውም ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችን ይሆን ዘንድ ነውና ሔዋን እንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞ እርግማንን በእርሷ ያጠፋልን። አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ። ዳግመኛም ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወት እንበላ ዘንድ አደለን። ይኸውም እኛን ስለወደደው መጥቶ ያዳነ የክርስቶስ ክቡር ስጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረውን ይህን ምስጢር ማወቅ የሚቻለው ምን ልቡና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል አብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችውም በኋላ ድንግልናዋ አልተለወጠም። ስለዚህ አምላክን የወለደች እንደሆነች ታወቀች። እግዚአብሔር የጥበቡ ስፋት ምን ይጠልቅ በጻር በምጥ በልብ ጋር ትወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባህሪያችን እርግማንን የሚያጠፋልን ያለ ወንድ ዘር ወለደችልን። ስለዚህም ሰውን የምትወድ ሆይ ክብር ላንተ ይገባል። ቸርና የሰውነታችን መድኃኒት ነህ እያል እናመስግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ስራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለመለወጥ ሰው የሚሆነው የእግዚአብሔር ቃል ነው ብሎ መስክሯልና። ማርያም የዚህ ደስታ እጥፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለች፣ ስሙም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹ ከኃጢአታቸው የሚያድናቸው ኢየሱስ ይባላል። ለችሎታው በኃይሉ ያድነን ዘንድ ኃጢአታችንም ያስተሰርይልን ዘንድ ለዘላለም ክብር ይገባውና ሰው የሆነ እርሱን አምላክ እንደሆነ ብትረዳ ነገር አውቀነዋልና። ልዩ ከሆነች ድንግል ማርያም ይህ አምላክ መወለድ ምን ይደንቅ! ቃልን ወሰነችው፣ ልደቱም ዘር አልቀደመውም፣ በመወለዱም ድንግልናዋን አልለወጠም።
አልተሰጠውም። ቃል ከአብ ያለ ድካም ወጣ፣ ከድንግልም ያለ ሕመም ተወለደ። ሰብአ ሰገድ ሰገዱለት፣ አምላክ ነውና። ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለኛ በፍቃዱ ለተቀበለው መዳኛችን ለሆነ ሞቱም ከርቤ አመጡለት። ቸር ሰውን ወዳጅ የሆነ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን አንዲት አጽም መንሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰው ፍጥረትንም ሁሉ ፈጠረ። ጌታ የአብ ቃል ተሰጠ፣ ከልዩ ድንግልም ሰው ሆነና አማኑኤል ተባለ። ስለዚህ ሁልጊዜ እርሷን ለምን ከተወደደ ልጇ ታማልደን ዘንድ በቅዱሳንና በሊቃነ ጳጳሳት ዘንድ ቸር ናት። ደጅ የሚጠኑትን ወልዳላቸዋለችና፣ ለነቢያትም ትንቢት የተናገሩለትን ወልዳላቸዋለችና፣ ለሐዋርያትም እስከ ዓለም ዳርቻ በስሙ ያስተማሩለትን ወልዳላቸዋለችና፣ ሰማዕታትና ምዕመናንም የተጋደሉለትን የጥበቡ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና፣ የይቅርታውን ብዛት መርምረን እንወቅ እንፈልግ፣ መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባሕሪን ፍሬ በዙፋን አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ እርሱ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚህም በኋላ እነሆ በኤፍራታ ሰማነው ብሎ በመንፈስ ቅዱስ ጮኸ። ይህችም አማኑኤል እኛን ለማዳን በሥጋ የወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛም ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገሥታት መሳፍንት ሀገራት አንሺ፣ ወገኖቼ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱ ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ የተናገሩት የእነዚህ የሚክያስና የዳዊት ነገር ምን ይረቅ! ቅድስት ሆይ ለምኝልን። ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆች ፈጥነው ተነሱና ከጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያን ውሃ አፈሰሰ፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ። ስለ መንግስተ ሰማያትን መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንዱ ወልድ መዋረዳችንን አይቶ ከሰማያት ሰማያት ወርዶ ባሕሪውን ዝቅ አደረገና መቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀርም እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ አዳነን፣ ወገኖቹም አደረገን። ቅድስት ሆይ ለምን